በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የእመ አምላክ የቅድስት ድንግል ማርያም የአደራ ልጆች የመልአኩ የቅዱስ ገብርኤል ወዳጆች እንደምን ሰነበታችሁ እያልኩ በዛሬው ዕለት የሚከበረውን የቅዱስ ገብርኤልን የበዓሉን ዜና እንናገራለን። እናንተም የቻናላችን እድገት አነስተኛ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን እያልኩ የዛሬውን በዓል ታሪክ እንናገራለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሶስትነት ያለ ከመታሰብ የረቀቀ ባህሪውን በመሆን ያለ ያበደረው ማን ነው? የከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከእኛ ዘንድ ለእሱ የሚገባው ለእኛም ከእሱ ዘንድ ምሕረትና መልካም ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ወዳጆቹን ይጠብቀን። አሜን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅህ እወለዳለሁ በደሜም ቤዛ እሆንሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆኑን የምስራች ነገራት። ለሴቶች ከሴቶች ሁሉ እሷን መርጫለሁና አለው። ከጌታም ቃል ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበርና። ስለዚህ እንደሱ ለሌሎች መላእክቶች ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የዋሃን የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለብሃዊ ኤፍሬም በረቡዕ ቀን በተናገረ ውዳሴ እንዳመሰገነው የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለ ምስራቅ ገብርኤል ሆይ የተሰጠ ክብር ታላቅ ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታችን ልደት ሰበክልን። ለማርያም ለድንግልም ያለመለወጥ ተወልጃለሽ ብለህ ነገርካት። ወደ ቀድሞም ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ከአንቺ ጋር ነው፣ በእግዚአብሔር ዘንድ መወደድን አገኘሽ፣ ከሴቶች ሁሉ ትበልጫለሽ። እመቤታችን ማርያምም የነገራትን በሰማሽ ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋንም ትታ ወደ ቤቷ ተመለሰች። ሐርና ወርቅንም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔር ቃል አንተ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋረድብሻል፣ ያጸናሻል አላት።
ካንቺም የሚወለደው ቅዱስ ነው አላት። እሷም ለመላኩ የእግዚአብሔር አገልጋዩ እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሶስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሶስትነቱ መግደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከስጋዋ ስጋን ከነፍሷም ነፍስን ነሱ በማኅፀኗ ተጸነሰ። ሕፃናትንም የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ስጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱ ተዋህዶ አይመረመርም። ምዕራፍ 2 ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለወጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ተጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የለም። እሱ ግን እንደ ተቆለፈች ገብቶ ወጣ። ወደ ቀድሞም ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ታክተው የሚጠብቁ፣ በየፈረቃም ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤል አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆኑ ታላቅ የምስራች እነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንዲህ ነው፣ ብላቴና በወርቅ ተጠቅልሎ አውራ ጣቱን ታስሮ በጎል በግርግም ተጥሎ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማህበር ከጠባቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና አቀረቡ። መላእክትም ከእነሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያለን እግዚአብሔር የገለጠልንን ይህን ነገር እንረዳ። ፈጥነውም ሄዱና ማርያምንና ዮሴፍን ሕፃኑንም በጎል ተኝቶ አገኙት። ባዩትም ጊዜ የነገሯቸውን ስለዚህ ሕፃን እንደሆነ አወቁ። የጠባቆችን ነገር ሰው ሁሉ ሰምቶ አደነቀ። ከብት ጠባቆችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምስራች ነጋሪነት በእመቤታችን በማርያም ለተበሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘራ ብእሲ የመለኮት መጸነስ፣ ያለ ተፈትሖ ማህፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎቱና በረከቱ አገልጋዮቹን ሁሉንም ይጠብቃል ለዘላለሙ አሜን። ምዕራፍ 3 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከአገልጋዮቹ ከእኛ ጋር ይሁን ለዘላለሙ አሜን። በአንዲት ሀገር አንድ ንጉስ ነበር፣ ንግስትም ነበረች። የንጉሱም ልጅ ከእናቱ ሀገር ነበረች። በንጉሱም ቤት አብራሴት የሚባል አንድ ስራ የሚሰራ ሰው ነበር። ያም ሰው ያችን ልጅ ዘንድ በአይኑ ትክ እያለ ይመለከታት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜም ጸነሰች። ከዚያ በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሱም የአብራሴትንና የንጉሱን ልጅ ይህንን ስራቸውን ሁሉ አላወቀም ነበር። አብራሴትም ለሕፃኑ ይህን ነገረው፣ ልጄ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ስጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው፣ የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል።
በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ ወርቅ በትር ይዟል። መልኩ ቀይ በትር ይመስላል። የአካሉም አይነት የጎሰቆለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማው እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት። እኔም እሱም ባየሁ ጊዜ ከድንጋጤው የተነሳ በፊቱ ወድቃለሁ። እሱም ያነሳና በእግዚአብሔር ፊት የምቆመው ሊቀ መላእክት ቅዱስ ገብርኤል ነኝና አይዞህ ይለኛል። ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አውራሴትም ይህን የልጁን ነገር በሰማ ጊዜ ከንግስት ጋር ፈጽሞ አደነቁ። ታላቅ ፍርሃት ረአድ ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱና በረከቱ ከአገልጋዮቹ ከእኛ ጋር ይኑር ለዘላለሙ አሜን። ምዕራፍ 4 የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በረከቱ ከአገልጋዮቹ ከእኛ ጋር ይኑር ለዘላለሙ አሜን። የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚወደውን ጌታችንን ክርስቶስን በእንጨት ተሰቅሎ በበትር ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም የልደቱን ምስጢር የታመነ ያደረገውን እሱም ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ሰይፉን መልሶ የምኩራቡን መጋረጃ ቀደደው። አንዱን ፈትል ከላይ እስከታች ከሁለት አደረገው። ስለ እኛ የተሰቀለ ፈጣሪው የክርስቶስ ቸርነት ባይከለክለው ዓለምን እስኪያልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ ከአገልጋዮቹ ከእኛ ጋር ይኑር ለዘላለሙ አሜን። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን መከልከልህ ምንድን ነው? በጌታ ሞት ቀን የተቆጣ የሙታን አስነሽ ገብርኤል ሆይ አስቀድሞ የምኩራቡን መጋረጃ የቀደድከው ሰይፍህ ጨረሰን። የቅዱስ ገብርኤል ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።